በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብሩካን እግዚአብሔር ልጆች በክርስቶስ የተወደዳችሁ ሰማያዊ በሆነው ስፍራ መንፈሳዊ በሆነ በረከት የተባረካችሁ በብዙ ጸጋ ምሕረቱ እግዚአብሔር አብ ልጆች አድርጎ የተቀበላችሁ እግዚአብሔር ወልድ ኢየሱስ ከሰማይ ተወልዶ ከእመቤታችን ተወልዶ መስቀል ላይ ዕዳ ሲከፍል ዕዳ የተከፈለለት የዳነ ሕዝብ ያረጋችሁ መንፈስ ቅዱስ በራቅሊጦስ ለልጅነት መንፈስ የልጅነት ክብር ያተማችሁ ብሩካን ሁላችሁ እንደምንቆያችሁ ሁሉን የሚችል አምላክ ጌታ ስሙ የተወደደ የተመሰገነ ይሁን። ተወዳጆች ዛሬ መንፈስ ቅዱስ የሚያስተምረን ርዕሳችን ላይ እንደተጻፈው እንዳያችሁት መጠንቀቅ የሚገባን ከነዚህ ከሶስት ነገሮች መጠንቀቅ እንዲገባን ነው። መጽሐፍ ቅዱሳችን ላይ መጽሐፈ ምሳሌ ምዕራፍ 17 ላይ ጠቢቡ ከጻፋቸው ካነሳቸው ወርቃማ ትምህርቶች ሶስቱን ሐሳቦች ተጠንቀን እንድንመለከታቸው ነው መንፈስ ቅዱስ የሚያስተምረን። የመጀመሪያው ሐሳብ መጽሐፈ ምሳሌ ምዕራፍ 17 ቁጥር 5 ላይ በድሃ የሚያላግጥ ፈጣሪውን ይሰድባል። መጠንቀቅ የሚገባው አንድ ክርስቲያን ቀለል አድርጎ በሱ ከህይወቱ ልክ በታች የሆነን ሰው መናቅ፣ ማጣጣል፣ ሐሳቡን ንቀቱን በንግግር መግለጽ፣ በፊት መግለጽ፣ በተግባር በድርጊት መግለጽ፣ እነዚህ አይነት ሰዎች ጌታን እንደሚሰድቡ ይናገራል። ምክንያቱም ክርስቶስ ብዙ ጊዜ ወደ ሰዎች የሚመጣው እምነታችንን የሚፈትነው ድሃ መስሎ ስለሆነ ጌታም ራሱ ሲመጣ ለፍርድ ድሃ ሆኜ በደንብ አልተቀበላችሁኝም፣ እርቦኝ ነበር፣ ጠምቶኝ ነበር፣ ታስሬ ታምሜ ነበር፣ ተቸግሬ ነበረ፣ ግን እናንተ ትንሽ ለብላችሁ ንቃችሁኛል፣ አልተቀበላችሁኝም ብሎ ነው በግራ ለሚቆሙት እናንተ እርጉማን ብሎ የሚፈርድባቸው እና እንደዛ እንዲሆኑ ያደረጋቸው ድሃውን በመናቃቸው ነው። ድሃ ማለት ቀን የጣለው ጊዜ የጣለው ችግር ላይ የወደቀ የሰው እጅ የሚጠብቅ ማለት ነው እና ክርስቲያኖች የመንፈስ ዓይኖች ሲበራልን አብዝተን የምናከብረው ድሆችን ነው የሚሆነው። የእኛ ብዙ ቅዱሳን አባቶች ከበረሃ የሚመጡት ድሃ መስለው ነው። የአእምሮ ሕሙማን መስለው ከተማ ውስጥ የሚያስተምሩ ሰዎች ብዙ አሉ። አባቶቻችን አንድ ጻድቅ ግንድ እየጋለበ የወደቀ ግንድ እየጋለበ እንደ አእምሮ ሕመምተኛ ሆኖ ከተማ ውስጥ ይውላል። ሲመሽ ግን ለከተማቸው ይጸልይ ያድር ነበር ይባላል። በአበው መነኮሳት ታሪክ ውስጥ ሰዎች ሕፃናት ቀን ሲመለከቱት ግንድ እንደ ፈረስ የሚጋልብ እብድ ነበር አድርጎ የሚያዩት። ድሆች ማናቃቸው ቅዱሳን ሊሆኑ ይችላሉ። ድሆች የክብር ጌታ ኢየሱስ ክርስቶስ ቤታችን ድሃ ሆኖ ሊመጣ ስለሚችል እንደዛ ሆኖ መጥቶ ሊሆን ይችላል። አባ ቢሾይ የተባለ መናኝ ሁሌ እንግዳ ተቀባይ ነው እና ድሆችን ቤቱ ተቀብሎ አሳዳሪ ነው። እግራቸውን አጥቦ ተንከባክቦ ሲደክማቸው መንገድ ተሸክሞ መንገድ የሚያግዝ በጣም ትሁት መነኩሴ ነበረ እና አንድ ቀን ጌታ ኢየሱስ ክርስቶስ ድሃ መስሎ መጣ። አላወቀውም። እግሩን አጠበው፣ ተሸከመው፣ አስገባው፣ ተንከባከበው። በኋላ ግን ኢየሱስ እንደሆነ አወቀ። ዛሬ በግብፅ የአባ ቢሾይ ገዳም በትልቁ አለ። ብፁዕ ወቅዱስ አባ ሸኖዳ ሰውነታቸው በድናቸው ያረፈበት ገዳም ማለት ነው። የአባ ቢሾይ ገዳም ይባላል። እንግዲህ እነዚህ የከበሩ ቅዱሳን ድሆችን ስላከበሩ ነው ጌታን ያገኙትና ጌታችን ኢየሱስ ክርስቶስ በድሆች ላይ የራሱን ስለሚገልጥ ድሃን የሚሰድብ እግዚአብሔርን ያዋርዳል ይላል ጠቢቡ ሰለሞን። በፍጹም ማንችልም፣ መደገፍ ማገዝ ማንችልም። ከእውነት ከልባችን ያንን ነገር ማድረግ ማንችል ሰዎች ካለን በትህትና ድሆችን ማሰናበት ይገባል እንጂ የሰዎችና አእምሮ ድሃ በመሆኑ ምክንያት ከድህነቱ በላይ የእኛ ክፉ ንግግር እንዳይጎዳ መጠንቀቅ አለብን። ታውቃላችሁ፣ የክርስቶስ የክርስትና ሃይማኖት መሰረታዊው ሐሳቡ ፍቅር ነው። ተራራን የሚያፈልስ እምነት ቢኖረን ፍቅር ባይኖረን ግን ከንቱ ነን።
ተራራ ስጋዬን ለአሞራ አሳልፌ ብሰጥ እንኳ ልሰጥላችሁ ብል እንኳ ብሰጥ ግን ፍቅር ከሌለኝ ከንቱ ነኝ ይላል። ፍቅር ነው የሰውን አይምሮ የሚጠብቀው። ፍቅር ነው ድሃን ሰው አድርጎ የሚቆጥረው። አያችሁ፣ ፍቅር ነው ቀንጥሎታል ሰውዬ ብሎ ለሰው የሚያዝነው ፍቅር ነው። ሰው ፍቅር ከሌለው በፍጹም እግዚአብሔር ጋር አልደረሰም። እና ድሆችን የሚያከብር ፍቅር የተሞላ ልብ ነው። ይሄ ቀን ነገ እኔንስ ቢጥለኝ ብሎ የሚያስብ ነው። አያችሁ፣ አንድን ችግረኛ ሰው በናቅነውና ባጣጣልነው ጊዜ ትናንትና የነበረው ኑሮ እያስበ ተስፋ እንዲቆርጥ እናደርገዋለን። የበለጠ አይምሮ ልንገለው እንችላለን። ስለዚህ ጠቢቡ ሰሎሞን እንደተናገረ ሰዎች መጠንቀቅ ካለባቸው ነገሮች አንዱ በድሃ ላይ ማላገጥ እንደሌለበት ነው። ሁለተኛ በዚሁ መጽሐፍ ላይ በጥፋት ደስ የሚለው ሳይቀጣ አይቀርም። ይሄ ደግሞ የሆነ ሰው ችግር ሲደርስበት የሚደሰት ሰው አለ። ምክንያት ይኖረዋል። ያ ሰው የጎዳው ሊሆን ይችላል፣ የተናደደበት ሊሆን ይችላል። ግን እንደው እግዚአብሔር መንፈሳችንን ይቅር ይበል እንጂ በጣም ትልቅ ኃጢአት ነው ሰው ሲጎዳ፣ ሰው ጥፋት ሲገጥመው በዛ ሰው ላይ የሚደሰት ሰይ ይበለው የሚል ሰው ሳይቀጣ አይቀርም ይላል። ያንኑ የንግግሩን ፍሬ ሳይበላ አይቀርም ማለት ነው። እግዚአብሔር ልጆች እስቲ ቆም ብላችሁ አስቡ። እኔም ሰባኪው ወደኋላ እያሰብኩ ነው የምናገረው። አንዳንድ ጊዜ በጣም ያበሳጩን ሰዎች ይኖራሉና እግዚአብሔር ፍትህ ያደርጋል፣ ፍርድ ያመጣል። በጣም ብዙ ህይወታችን የጎዱ ሰዎች ላይ ፍርድ አምጥቷል፣ አይተናል። ህይወታችን እሰይ ማለት ግን አይኖርብንም። እንደ እስጢፋኖስ የሚሰሩትን ያቁምና ይቅር በላቸው። መምህሩ ያስተማረን መስቀል ላይ እሱ ነው። እንዲጠፉ አይደለም መጸለይ የሚገባው፣ ሲጠፉ ማዘን ነው የሚገባው፣ ወይኔ ማለት ነው የሚገባው። አውቀውስ ቢሆን የክብርን ጌታ ባልሰቀሉት ነበር። እነዚህ ሰዎች ሰው አውቆ አይበድልም፣ ስላላስተዋለ አይኖቹ ስላልተከፈቱ ነገሩ ስላልገባው ነው ክፉ የሚሆነው። ግን የተሻለ ገባኝ የሚለው ክርስቶስን ያየው መስቀሉ ጋር የደረሰው ሰውስ አይኑ ብርሃን መሆን የለበትም? እንደ ወንጌሉ ቃል አይን ጤነኛ ብትሆን መላ ህይወት ብሩህ ትሆናለች ይላል። በቃ ሰው አይኑ ሲፈወስ ብሩህ ነው። በሰው ጥፋት አይደሰትም። ያስባል፣ ያስተውላል። እኔስ ብሆን ይላል፣ ነገ ይመጣብኝስ ይላል። አይን ጤነኛ ሰው እንደዚህ ነው የሚያስበው። ጨለማ አይን ግን አያስብም። አይን ጨለማ ከሆነች ጤነኛ አትሆንም ነው የሚለው እግዚአብሔር። እና በሰዎች ጥፋት ሲመጣ የሚደሰት ሰው በሀገራት ሊሆን ይችላል። ለምሳሌ በፖለቲካው በመንግስት ሲስተም እኛን የሚያናድዱ ሀገራት አሉ። ሀገራቸው ስጠፋ ደስ ሲለን፣ የነዛ ሰዎች ንብረት ሲወድም ደስ ሲለን፣ ልክ አይደለም። ሰው ሲጎዳ አብሮ ማዘን ነው የሚገባው። ደስ ከሚላችሁ ጋር ደስ ይበላችሁ፣ ከሚያዝኑት ጋር እዘኑ ነው የሚለው ወንጌል እንጂ የተለየ መንፈስ እንዳይሆንልን መጠንቀቅ ያስፈልጋል። የተለየ መንፈስ፣ ይሄ የተለየ መንፈስ ነው፣ ከመንፈስ ቅዱስ አሰራር የወጣ መንፈስ ነው እና በሰው ላይ ጉዳት ሲደርስ ደስ የሚላቸው ሰዎች አሉ። ከዚህ ቀደም አንድ ቤተክርስቲያን አስታውሳለሁ። እመቤታችን ቤተክርስቲያን ናት። ወደ ሰሜን ሸዋ አካባቢ ይመስለኛል የተበረበው ርብራቡ ትልቁ ርብራብ ተንዶ ብዙ ሰዎች የሞቱበት አደጋ እና በጣም አስደንጋጭ አደጋ ነበር እና በሶሻል ሚዲያ ላይ ሲመላለስ ነበር ያ ጉዳይ እና አንዳንድ ኮሜንቶችን ስመለከት የምንኖረው ኢትዮጵያ ውስጥ ነው ወይስ አይደለም ብዬ እንዳስብ ነው ያደረገኝ። የእመቤታችን ቤተክርስቲያን በመሆኑ ምክንያት ጣዖት አምላኪዎችን ጌታ እግዚአብሔር ፈጃቸው ብሎ የሚጽፉ ነበር። ደስ የሚላቸው ነበር። ኢትዮጵያውያን ናቸው። ኦርቶዶክሶች ስለሆኑ ፕሮቴስታንቶች በመሆናቸው እንኳን ሞቱ ብለው የሚጽፉ ነበሩ። ፕሮቴስታንቶች ሲሞቱ ኦርቶዶክሶች እንኳን አለቁ ብለው የሚጽፉ፣ እስላሞች ሲሞቱ እንኳን አለቁ ብለው የሚጽፉ መሆን የለበትም ነው የሚለው እግዚአብሔር። በጥፋት የሚደሰት ሳይቀጣ አይቀርም።
ይላል። ስለዚህ ሁለተኛው ጥንቃቄ በምንም ሁኔታ ሰው ሲጎዳ ቢጠላንም የሚያሳድደንም ቢሆን ሲጎዳ እግዚአብሔር እኛ ላይ እየፈተነን እንደሆነ ወቁ። ጠላቶቻችንን ወድቀው ሊያሳየን ይችላል። በትክክል ልባችን መሰራቱን እየመዘነ ሊሆን ይችላል። ምን እንደሚል ታውቃላችሁ? እዚሁ መጽሐፍ ምሳሌ ምዕራፍ 17:3 ላይ እግዚአብሔር ልብን ይፈትናል ይላል። ልባችንን የፈተነ ሊሆን ይችላል። ክፉ ሰው ወይስ መልካም ሰው? እንደ ዳዊት ሊገድለው የወጣውን ሳኦልን ተወው፣ እግዚአብሔር የቀባውን እጄን አላነሳበትም እያለ የሚያልፍ ሰውንም የሆነው ወይስ ይበለው እያለ የሚጨክን ሰው ይመዝነናል። እና በተመዘነን ጊዜ እንደ ብልጣሶር ቀለን እንዳንገኝ ጥፋት ሲመጣ መደሰት እንደሌለብን መንፈስ ቅዱስ ያስተምረናል። ሌላው ሶስተኛውና የመጨረሻው በመልካም ፈንታ ክፉን መመለስ። ቁጥር 13 ላይ በመልካም ፈንታ ክፉን የሚመልስ ክፉ ነገር ከቤቱ አይርቅም። አንዳንዴ ሰው መልካም ያደርግልናል፣ ግን አንወደውም። በቃ ዝም ብለን ማንወደው ሰው አለ። ከአጠገባችን እንዲርቅልን ለዛ መልካም አድራጊ ክፉ እናደርጋለን። ልቡን እንሰብረዋለን፣ እናሳዝነዋለን። ያፈቀረን ሰው ሊሆን ይችላል። ስላፈቀረን ጥፋተኛ አይደለም። ስላፈቀረን ልቡ መክተን እንጥለዋለን። ማፍቀር ልክ ነው። አለማፍቀር ነው ልክ ያልሆነ ነገር አለ። ስብርብር እናደርገዋለን። ድሃ መሆኑን ተራ ሰው መሆኑን እንነግረዋለን። ልቡን እንሰብረዋለን። ባለውለታችን በችግራችን ጊዜ የደረሰልን ሰው ነው። በመከራው ቀን አንድ ቀን ዞር ብለን አናየው። እሱ መልካም አድርጎልን ክፉ እንመልስለታለን፣ እንክደዋለን። አያችሁ፣ እግዚአብሔር ልጆች ለመልካም ፈንታ ክፉን የሚመልስ ክፉ ነገር ከቤቱ አይርቅም ይላል። አንዳንዶቻችን ደግሞ አልፈን አውቀን ጥሩ የሆነልንን ሰው እንጎዳለን። ልቡ እንዲሰበር፣ ህይወቱ እንዲጨልም፣ መንገዱ እንዲበላሽ፣ ንግዱ እንዲበላሽ፣ ስራው እንዲበላሽ በስውር የምንሰራ ሰዎች አሉ። ይህን ስንሰራ ማናፍር ቤታችሁ ይመጣላችኋል ያ ክፉ ነው የሚለን እግዚአብሔር። ቤታችን ገብቶ እናገኘዋለን። ተጠንቀቁ። ቀሲስ አሸናፊ የሚጠነቀቃል። ተጠንቀቁ። በመልካም ፈንታ ክፉ መመለስ ቤት ውስጥ ክፉ ያመጣል። ቤት ማለት ልጆች ላይ፣ ስራ ላይ፣ ህይወት ላይ፣ ትዳር ላይ ማለት ነው። እራሳችን አጠገብ ክፉ ይመጣል። እግዚአብሔር ፈራጅ አይደል? የዘራነውን ያጭደናል። ለምን ብለን ነው እንክርዳድ ምንዘራው እኛ? ለምንድን ነው በጨለማ ምንሰራው እኛ? ለምን? የብርሃን ልጆች አይደለን? ለምን ብለን ተው ማለት ይገባል። ክፉ ልባችንን፣ ስሜታዊነታችንን፣ ያልተሰራው አካላችንን አደብ ግዛ ማለት ይገባል። መዘዙ ለራሳችን ነው። መልካም አድርገን ያስቆሮቱ ሰው ይሁዳ ጌታ ከ12ቱ አንዱ አድርጎታል። ገንዘብ ያዥ አድርጎታል። ቅርብ ሰው አድርጎታል። እኔ እናንተ የደረሰን የከበረ ጥሪ ከዛም በላይ ሐዋርያ የመሆን ጥሪ ደርሶታል። መልካም ላደረገለት ጌታ ክፉ አደረገው አላደረገም? በ30 ብር አልሸጠው። ምንድን ነው ያገኘው? ከዛ በኋላ ሞትና መከራ፣ መሰቀል፣ ሱሳይድ፣ ራስን ማጥፋት ነው የገጠመው። በገዛ ኑሮ በገዛ ቤቱ ላይ መከራ ነው ያመጣው። እና ክፉ መልካም በመልካም ፈንታ ክፉን የሚመልስ ቤቱ ውስጥ ክፉ ነገር ይመጣል ይላል። እነዚህ 3 ነገሮች በደንብ መጠንቀቅ ይገባናል። እግዚአብሔር አስተምሮናል። ምስጋና ይገባዋል። የሰማነውን በልቦናችን ይጻፍልን። መንፈስ ቅዱስ ይባርካችሁ። እግዚአብሔር ቸርነት፣ የእናታችን የእመቤታችን ረድኤት በረከት፣ የምልዓት ጥበቃ አብሮን ይሁን። ትምህርቱ ላይ ኮሜንትና ላይክ አድርጋችሁ ስለምትወጡ እግዚአብሔር እናንተን ዘራችሁን ይባርክ። ቀሲስ አሸናፊ ገብረማርያም ነኝ። ሰላም